ሌላው ሂት ካፓሲቲ ኤንድ ስፔሲፊክ ሂት ካፓሲቲ ምንድነው ልዩነታቸው? ሂት ካፓሲቲስ ምንድነው? ሂት ካፓሲቲ ዘ አማውንት ኦፍ ሂት ሪኳየርድ ቱ ራይዝ አማውንት ኦፍ ሂት ነው ሪኳየርድ ቱ ራይዝ ዘ ቴምፕሬቸር ኦፍ ቦዲ ባይ 1 ኬልቪን ወይም ደግሞ 1 ዲግሪ ሴልሺየስ ሊሆን ይችላል። በ1 ዲግሪ ሴልሺየስ ከፍ የምናደርገው ወይም ደግሞ በ1 ዲግሪ ሴልሺየስ ከፍ የምናደርገው ሂት አማውንት ምን ይባላል? ሂት ካፓሲቲ ብለን እንጠራዋለን ማለት ነው። ሶ ስፔስ ሂት ካፓሲቲ ኢዝ ኢኳል ቱ ኪው ኦቨር ቼንጅ ኢን ቲ አድርገን እንሰራዋለን። ስለዚህ ዩኒቲው ምን ይሆናል? ኪው ወይም ደግሞ ሂት በጁል ወይም ደግሞ በኪሎ ጁል ይለካል። ጁል ኦቨር ይሄኛው በኬልቪን ወይም ደግሞ በዲግሪ ሴልሺየስ ጁል በዲግሪ ሴልሺየስ ይሆናል ማለት ዩኒቲው የሂት ካፓሲቲ። ዘ ስፔሲፊክ ሂት ካፓሲቲ ሁለተኛ ደግሞ ስፔሲፊክ ሂት ካፓሲቲ ኦፍ ሰብስታንስ ኢዝ ዘ አማውንት ኦፍ ኢነርጂ ሪኳየርድ ቱ ራይዝ ኢነርጂ ሪኳየርድ ቱ ራይዝ ቴምፕሬቸር ነው ሁለቱም ጋር። ነገር ግን እዚህ ጋር ቴምፕሬቸር ኦፍ 1 ኪሎ ግራም ኦፍ ሰብስታንስ ባይ 1 ዲግሪ ሴልሺየስ ኦር ኬልቪን። ይሄኛው ደግሞ ምንድነው የሚለው ስሞል ሲ ትሆናለች ማለት ነው። ቼንጂንግ ኪው ኦቨር 1 ኪሎ ግራም ኦፍ ማስ ኤም ቼንጂንግ ቲ ይሆናል ማለት ነው። ስለዚህ የዚህኛው 1 ኪሎ ግራም ኦፍ ማስን በ1 ዲግሪ ሴልሺየስ ከፍ የምናደርግበት ነው። እዚህኛው ደግሞ ዘ አማውንት ኦፍ ሂት ሪኳየርድ ቱ ራይዝ ዘ ቴምፕሬቸር ኦፍ 1 ዲግሪ ባይ 1 ዲግሪ ሴልሺየስ ከፍ የምናደርግበት ማለት ነው። ስለዚህ ይሄኛው ሂት ካፓሲቲ ለማስማካፈል ማለት ነው ባጭሩ። ስለዚህ እዚህ ጋር ዩኒቲ ምን ይሆናል? ጁል ኦቨር ኪሎ ጁል ኬልቪን ኪሎግራም ኬልቪን ማለት ጁል ፐር ኪሎግራም ኬልቪን አድርገን የስፔሲፊክ ሂት ካፓሲቲን በዚህ ዲተርማይን እናደርጋለን ማለት ነው።